ህይወት አንዴ ነው ይባላል ብዙ ጊዜ አይደለም በተለያየ ጊዜ ከምናነሳቸው ነገሮች መካከል አንዱ አንዴ እኮ ነው የሚኖረው እና ለብዙ እንደዚህ አይነት ጭንቀት ውስጥ የምንገባው የሚል የተለያየ የግላችን ሐሳብ አለ እኔ እንደሚመስለኝ አንዳንድ ሰዎች አንዴ ብቻ አይደለም የሚኖሩት ወይም ደግሞ የመኖር እድላቸው አንዴ ብቻ አይደለም ሁለቴ የሚሰጣቸው ሰዎች አሉ ሶስቴ የመኖር እድል የሚሰጣቸው ሰዎች አሉ አራቴም ከዛም በላይ እና እንደዚህ ያሉ አጋጣሚዎች ከዚህ ቀደም ይኖሩ የነበሩበትን የኑሮ ስርዓትና አጠቃላይ የህይወት መርሆአቸውን እንዲቀይሩ ያደርጋቸዋል ብዙ ጊዜ ሲያወሩ የሚሰማው እንዲህ ያለውን ነገር ነው ዓላማቸውን ይቀይራል ለሰው ያላቸውን አመለካከት ይቀይራል ለራሳቸው ያላቸውን አመለካከት ይቀይራልና ይሄ ለምን እንደሚሆን ሁለቴ ሶስቴ የመኖር እድል ለምን እንደሚሰጥ ፈጣሪ ነው የሚያውቀው መቼም እንደምታውቁት አይደለም ግን በእነዚህ ሁሉ መካከል እጅግ የታደሉ የተወደዱ ሰዎች ሞልተዋል በአቅራቢያችሁም ሊኖሩ ይችላሉ እኔም አውቃቸውም ሰዎች አሉ አንዳንዴ ራሴም እንደዛ አይነት እድል እንደተሰጠኝ አስባለሁ እንኳን ያደረሳችሁ የትንሳኤው ብርሃን በህይወታችሁ ሁሉ እንዲያበራላችሁ እመኝላችኋለሁ ዛሬ ህይወት እንደገና ብለን እንግዲህ በዚህ በእንደገና ውስጥ ያለውን ነገር ልንጫወት የትንሳኤ ልዩ እንግዳይ ጋር እየሄድኩ ነውና ቤት እስክንደርስ ድረስ ለምንድነው ይሄንን ማልነግራችሁ ብዬ በማሰብ የጀመርኩላችሁ ወሬ ነው በእያላችሁበት መልካም በዓል እንዲሆንላችሁ ከወዳጆቻችሁ ጋር በጣም በሰላም በፍቅር እንድታሳልፉ እመኝላችኋለሁ ቀኑ የሰላም እንዲሆንም ጭምር ወደ እንግዳይ ቤት እየደረስን ነው የምንገኘው ኤልሲዬ ማለት እንኳን አደረሰሽ እንኳን አብሮ አደረሰን እንኳን ተገናኘን እንኳን አብሮ አደረሰን እንኳን ለብርሃነ ትንሣኤው አደረሳችሁ ሰላም በምድር ሰዎች ሁላችሁ መዘነጥና ቤት ማዘነጥ እንኳን ይቅር ግን ማዘነጥ አይ በደንብ ዘነጥ ግቢ እናቴ ቁጭ በይ ሰላም ለዚህ ቤት አሜን ነይ ሰላምሽን ተቀበለናል ግቢ በዓል መስሏል ቤቱ ህይወት በጣም የሚያምር አበባ ነው ያመጣሽልኝ አይደለ ይሄ በጣም ብዙ ትርጉም ያላቸው የቀለማት ስብጥሮች ናቸው የመዳን አሜን አላ አይደለም በደንብ የመታደስ እንደዚህ ያለሽበት ነው አዎ በደንብ አስቤያለሁ በስልክ ማውራት ከጀመርን ጊዜ ጀምሮ ብዙ ነው ስላንቺ ያሰብኩት አሜን አመሰግናለሁ በጣም የተወደዳችሁ ተመልካቾቻችን እየመጣው አንዳንድ ነገር ስነግራችሁ ነበር አይደል ይሰማኝ የነበረው ስለዚህ እንግዳችን ቤት ደርሰናል ጨዋታ እናደርጋለን እንኳን አደረሳችሁ ደግሞ በእያላችሁበት መልካም ቀን ይሁንላችሁ በቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ ሌሎ ቤት ነው ያለነው yes ሌሎ በኝ ብያለሁ ሌሊሴ ሌሎ አይደለ እንደ ቤት ስም ነገር ነው አዎ የቁልምጫ ስም እንደማለት ነው አይደለ አዎ ቆንጆ እኮ ነው እኔ ግን ሙሉ ስም የፍቅር ይመስለኛል ሊሆን ይችላል ሌሊሴንም በጣም ወዳለሁ አይደለ አዎ ብዙ ሰው ግን ሌሎ ስለሚለኝ ማለት ነው እንጂ ሁለቱም በጣም ውብ ነው አዎ ከምን እንጀምር ጨዋታችንን ሌሎ ብዙ ጊዜ እንኳን አብሮ አደረሰን ሲባል ያው ቀለል ያለ መልስ ነበር ዛሬ ግን ለኔ ላንቺም የኢትዮጵያም ህዝብ እንኳን አብሮ አደረሰን የሚለው ነገር ሞር ትርጉም የሚሰጥበት መድረስ የሚለው ነገር በደንብ ረገጥ አርጌ ተረዳውበት ቀን ነው በጣም ደስ ብሎኛል ትንሳኤ ነው እግዚአብሔር ይመስገን አሜን በጣም ትልቅ ነገር ሁለተኛ እድል ለብዙ ሰው የሚሰጥ አይደለም ሌሎ በጣም ጥቂት ሰዎች ናቸው የሚያገኙት እንግዲህ ሁለተኛ እድል ካገኙ ሰዎች መካከል አንዱ ሌሎ ናት ስለ ሁለተኛ እድል እናውራ
አይ ቲንክ ሁለተኛ እድልን አጠቃላይ ህይወት ስጦታ ነው። ከእግዚአብሔር የሚሰጥ ስጦታ ነው። ስጦታ ደግሞ በደንብ አድርገን ተንከባክበን የምንይዘው ወይም ሁሉ ጊዜ የተሰጠን ነገር እንደሆነ እናስባለን። ወርቅ ሰው ቢሰጠን የሆነ ፕሬሽስ ነገር ሰጠን ብለን እናስባለን። ልክ እንደዛ ህይወትም ስጦታ ነው። ለኔ እንደገና መወለድ ድጋሚ መኖርን እግዚአብሔር ሰጥቶኛል። ድጋሚ እድል ማለት ተጨማሪ ስጦታ ጊዜ ማጣጥምበት አላማውን የበለጠ የምረዳበትን ነገር እግዚአብሔር ሰጥቶኛል ብዬ ነው የምረዳው። ያለፍሽባቸው ጊዜያቶች የህክምና 9 ወራቱ ቀላል አይደሉም። እንደዚህ ባለ ጭንቀት 9 ቀንም ሩቅ ነው። እውነት ነው። የመጀመሪያዎቹ ጊዜያቶች እንዴት ያሉ ነበሩ? እንዴት ነው ያወቅሽው? ከባድ ነበረ። ከባድ ከመሆኑ በፊት መጀመሪያ አይ ቲንክ አለማመን ነበረው። ከባድ እየሆነ ሄደው ካወቅሽ በኋላ ያለውበት ሁኔታ ክብደቱ ሲገባኝ ቀስ እያለ ነውና መጀመሪያ ከባድ ነው ለማለት ራሱ በጣም ሰርፕራይዝ ነበረ። የጨጓራ ስሜት መጠነኛ ስሜት ተሰምቶኝ 2 ቀን በ3ኛው ቀን ተነስቼ ሄድኩኝ። ጨጓራ ብዬ ነው ሄድኩት። ሰው አጀማመሩ በጣም ትንሽ ምንም ህመም ስሜት አልነበረኝም። በጣም ብዙ ስራዎችን ስሰራ ነበረ። ፊልድ ነበረኝ ከክፍለ ሀገር ከሀገር ከአመቱ ሙሉ በጣም ቢዚ ስኬጁል ነበረኝና ጤናዬ ላይ የሚሰማኝ ስሜት ስላልነበረ የጨጓራ ስሜት ቀላል ህመም ነው ብዬ ነው ሄድኩት። ያ ነው እንግዲህ ከዛ በኋላ በ1 ሳምንት ምርመራ ጊዜ ውስጥ የካንሰር ህመም ከዛም ደግሞ ስቴጅ 3 ስቴጅ 4 የሚል አይነት ድምዳሜ ነበረ። ከሀገር እንደወጣ ደግሞ የበለጠ ተጨማሪ ምርመራ ሲደረግ 4ኛ ደረጃ የመጨረሻ ድንገት በ15 ቀናት ጊዜ ውስጥ የሆነ ነገር ነው። ስለዚህ መጀመሪያ ከባድ ነበር ከማለቴ በፊት ያለውበት ሁኔታ ራሱ ሾክ ነው። አለማመን፣ አለመቀበል እንዴ የማለት ስሜት ነው መጀመሪያ የተሰማኝ። በኋላ ላይ ኦኬ እውነትም ለካስ አሞኛል። ቀለል ያለ ጨጓራ ህመም ሳይሆን ከባድ ነገር የረዘም ያለ ጊዜ የሚወስድ ህመም ነው የሚለውን መረዳት መጣና ያ ደግሞ ይከብዳል። ግን እነዚህን ከባድ ጊዜዎችን ደግሞ የምታልፊባቸውን ነገሮች ያስፈልጉሻል። በቀላሉ የሚታለፍ አይደለም። ግን የመጀመሪያው ጸሎት፣ ከእግዚአብሔር ጋር ያለሽ የግል ጸሎት ግንኙነት፣ ከዛ ደግሞ ዙሪያሽ ያሉ የጸሎት ድጋፎች፣ ከዚህ ሆል ኢትዮጵያውያን በሙሉ በየአቅጣጫው ጸልዮልኛልና ጸሎት ወሳኝ ነው። እምነት ያስፈልጋል። ቀጥሎ ደግሞ ሰዎች ያስፈልጉሻል። ባለቤቴ ከኔ ጋር መከራውን ነው የበላው። ልጆችም አሉ፣ ቲኔጀሮች ናቸው። 17 ዓመት 14 ዓመት። እናት አባቴ፣ እህት ወንድሞቼ very close I have ሰው ወዳለው ማአት ሰው ዙሪያ ያለ ጓደኛ ከተለያየ አህጉራት እና እነዚህ ሰፖርት ሲስተም ፒፕል ያስፈልጉሻል። ሰው ያስፈልጋልና መልካም ምኞት የሚመኝልሽ ሁሉ የሚጸልይልሽ። እኔ እድለኛ ነበርኩኝ። ካንሰር ሲባል ዴይዝ ሰርቲፊኬት ሰጠሽ ነው የሚመስለው ሰው በቃ ኢትስ ደን አለቀ የሚል አይነት ስሜት ስላለው ይከብዳል። እና እነዚህ አይነት መንገዶችን ቀላል እንዲሆንልኝ ያደረገው እንግዲህ ይሄ ሁሉ ነገር ዙሪያ ስለነበረ ነው። እድለኛ ነኝ በጣም። መቼም የግል ችግር የግል ነው አይደለም? ዙሪያ ያለን ሰው ማስረዳት መንገር ደግሞ በጣም ከባዱ ይመስለኛል። እንዲህ ያለውን ጊዜ እንዴት ነው ያለፍሽው? ይሄንን ፕሮግራም ለሚያዩ ሰዎች በዚህ ችግር ውስጥም ላሉ ሰዎች ሌላኛው መልእክት ይሄ ስለሚሆን ብዬ ነው። እኔ በተፈጥሮዬ የሚገጥመኝን ችግር ፊት ለፊት ኦፕን በመሆን አምናለሁ፣ ለራሴም ጭምር። መካድ ያለሽበትን ሁኔታ አያስፈልግም። ከዛ ደግሞ ዙሪያሽ ያለውም ሰው ሲያውቀው የተሻለ ነገሮችን ሃንድል ማድረግ ይችላል የሚል እምነት አለኝ። እኔና ባለቤቴም ልጆቻችን 17 ዓመትና 14 ዓመት ናቸው፣ ቲኔጀሮች። እነሱን እንዴት የምንነግርበትን መንገድ ከመወያየት ጀምሮ ቤተሰብ፣ ከዛ ቀጥሎ ደግሞ ኦፍ ኮርስ ማህበራዊ ሚዲያ ላይ ለህብረተሰቡ ጭምር የማሳወቅ ሂደቶች ውስጥ
ያለፍናቸው ስቴጆች አለ። የመጀመሪያው ፋሚሊ ነው። ሶ ቤተሰብ ገና ምርመራዬም በጣም በፍጥነት የሆነ ነገር ስለሆነ በ15 ቀን ጊዜ ውስጥ ስለሆነ አብረውኝ ፕሮሰሱን ከኔ እኩል ነው ሂደቱን የሄዱት። ምክንያቱም ምደብቂበት ምን ምትይበት አይደለም። ሰውነቴ እየተቀየረ ነው። ሰውነቴ ሆዴ ጋር እብጠት ነበረኝ። ምትደብቂው አይደለም። ፊዚካሊ በጣም ፈጣን ለውጥ ነበረው። ስለዚህ ቤተሰቦቼ they were going through it ከኔ ጋር አብረው ሂደቱን ሄደዋል። ለልጆቻችን ግን ደግሞ ከባለቤቴ ጋር ተነጋግረን የዘንድሮ ልጅ ቴክኖሎጂ አክሰስ አለው፣ ያነባሉ፣ ፈጣን ናቸው። እንደ ተለቅ እንዳለ ሰው አብረሽ ልትነጋገሪ የምትችይ ናቸው። እኔም ባለቤቴን ስናሳድጋቸውም ደግሞ ኢንዲፔንደንት እንዲሆኑ ህይወትን እንዳመጣጡ እንዲቀበሉ ኢንከሬጅ እናደርጋለን። ስለዚህ አብረውኝ ሪሰርች እንዲያደርጉ እንደውም እንዲረዱኝ የኔ ሰፖርት ሲስተም አካል እንዲሆኑ ያደረግ ነው። ሰው በመደበቅ አይደለም ማለት ነው። ከዛ ቀጥሎ ደግሞ ያለው ያው ሌሎችንም የማሳወቅ ያለውበትን ነገር የመቀበል ነገሮች ነበሩ። እነዚህ ነገሮች ሂደታቸው ራስን ከመቀበል ያለንበት ነገር ያለዝ ከማድረግ ከመናገር ደግሞ ድጋፍ እንደሚመጣ ከማወቅ ሌሎችን በመደበቅ ሳይሆን አብሮ ፕሮሰሱን በመሄድ የሚገርመው ነገር እነሱ ላይ የሚኖረውን በርደን ይቀንሳል። ስለ ትምህርትሽ ትንሽ እናውራ። ከጋዜጠኝነት ጋር ተያይዞ ስለነበሩ ልምዶችሽ ንገሪኝ። ቀልጥፍጥፍ ያልሽ ስለሆንሽ ነው የምጠይቀው። ታንክ ዩ። እንደዛ ከሆነ መልካም። ትንሽ አሰልጣኝ ስለነበርኩ ሊሆን ይችላል። ያ ትምህርቴ የውጭ ቋንቋና ስነ ጽሁፍ፣ በእኛ ጊዜ የጆርናሊዝም እና ኮሚኒኬሽን ከኛ በኋላ ነው የመጣው። የት ነው የተማርሽው? አዲስ አበባ ዩኒቨርሲቲ 6 ኪሎ። ከዛ ደግሞ እንደ ፓብሊክ ሄልዝ የጤና ፕሮግራሞች ሞኒተሪንግ እና ኢቫሉዌሽን ጅማ ዩኒቨርሲቲ የተማርኩት ማስተርስ። ትምህርቴ እንደዚህ አይነት ነገር ነው። ስራ ኤቭሪ ካይንድ ኦፍ ጆብ ነው የሰራሁት። አስተማሪ 1 አመት ነበር፣ ከአንድ 4 ወር ጋዜጠኛ ፕሪንት ሚዲያ ላይ ጋዜጣ ላይ ጽፍ ነበር፣ እንግሊዝኛ ጋዜጣ ላይ። እሺ በጣም አጭር ናት እሷ። ከዛ ቀጥሎ ደግሞ የልማት ስራ ውስጥ ገባሁኝ ራሴን ሳላስበው። እኔ ከዩኒቨርሲቲ እንደወጣሁኝ አካባቢ 20 years ምናምን 20 ምናምን አመት በፊት HIV ኤድስ በጣም በጣም ከባድ የሆነ የፓብሊክ ሄልዝ ጉዳይ ነበር ኢትዮጵያ ውስጥ። ስለዚህ እንደኔ አይነት የኮሚኒኬሽን ባክግራውንድ ያለው የጤና ትምህርት መስጠት ስለነበረብን በሄልዝ ኤጁኬሽን ተብሎ ገብቼ ሳላስበው የፓብሊክ ሄልዝ ስፔሻሊስት ሆንኩኝ። ማስተርሱ በኋላ ላይ ነው የመጣው። አሰልጣኝ ነበርኩኝ፣ የናሽናል ትሬነር ነበርኩኝ። እንደዚህ ነገሮች ነበሩ። የቱሪዝም ጉዳይ ደግሞ እናንተ መቼም ቪዚት ኦሮሚያን ከባልደረቦችሽ ጋር የቡድን ስራ ነው እና ደግሞ ወደ ቱሪዝም ደግሞ በጣም ልብሽ ያረፈበት ስኬታማ የነበርሽበት ማለት ይቻላል። ወደ ተፈጥሮ ደግሞ እንመለስ። ደስ ይለኛል። አይ ላቭ ተፈጥሮ። እሱን ደግሞ እናንሳ እስኪ እሱን ልምድሽን። እሺ እሱ ላይ ደግሞ አይ ቲንክ ትራቨል በስራ ምክንያት በነዛ ብዙ ጊዜ ትራቨል አድርጋለሁኝ። ከሁሉ በላይ ትራቨል ማድረግባቸው ሀገሮች ደግሞ በስራ ስለነበረ ከቱሪዝም በፊት አብዛኛው ሚውዚየሞች ላይ ከተማ የአርባን ቱሪዝም የሚባለው የከተማ ቱሪዝም በጣም ወዳለው ሚውዚየሞች ኤኒ ትሬኒንግ ነው የምንሄደው ወይ ወርክሾፕ ነው የምንሄደው ለስራ ስንሄድ እረፍት ጊዜ ካለኝ ሚውዚየሞች አካባቢ ታገኘኛለሽ። ከዛ ውጪ ደግሞ አንዳንዶቹ ፓርክ ካላቸው ምን ነው የሚገርምሽ ሙዚየም በተለየ በጣም የሚውዚየም አይ ላቭ ሂስትሪ ታሪክን እወዳለኝ። ዓለም የሚገርም ነገር አላት። ኢንተርውቭን ነው በጣም ታሪክ ይመስጠኛል። ሃይ ስኩልም የአርት ተማሪ ነበርኩኝ። ሂስትሪ ኤንድ ጂኦግራፊ በጣም ወደው ነገር ነውና ስለዚህ ሚውዚየሞች ጋር ታገኛለሽ። ዴን ፓርክ ምናምን ትንሽ የግሪን ፕሌሶች ወድ ነበር። ይሄኛው ቱሪዝም ላይ ግን ደግሞ ሲመጣ ኦፍ ኮርስ ጉዞ፣ ኔቸር፣ ተፈጥሮ በጣም ደስ ይላል። አትሊስት ንጹህ የሆነ አየር ለማግኘት ራሱ አእምሮን ለማሳረፍ ከተፈጥሮ ጋር ሞር የሚገናኝ ሰው የተሻለ ሰው ነው ብዬ አስባለሁ። ማለት ካልመርቶኛል ውስጥሽ መንፈስሽ የረጋ ተፈጥሮ ጋርም ከሰው ጋርም ያለሽ ሪሌሽንሺፕ ሞር ባላንስድ ነው ብዬ አምናለሁ። ጸብጸብ የሚለው ሷቶኝበት ቀነስት ያለሽ የእውነት እንደዛ አይነት ኢፌክት አለው። ከዛም ስራ ሲጀመር ደግሞ ሞር ኔቸርን ብዬ ሳይሆን ኦሮሚያ ላይም ስትመጪ ኢትዮጵያ ላይም ስትመጪ ያለን ፖቴንሻል
በጣም የሚገርም ነው። ፖቴንሻሉ ስለማረከኝ ስላጓጓኝ ከዛ ደግሞ አለመሰራቱ ቁጭ ስለተሰማኝ ነው። እድለኛ ሆኜም የኦሮሚያም ገቨርንመንት በፌደራል ደረጃም ደግሞ ያለው ኢንቫይሮንመንት በጣም ጥሩ ጊዜ ላይ መጣሁኝ ማለት ነው። እንደዛ ነው ስራ የተጀመረው። እሰይ ደግሞ ወደ ህይወት እንመለስ። እሺ ምንድነው የሚገባሽ ስለ ህይወት? እንዴት ነው የምትተረጉሚ? ሲምፕል የሆነ ሰው እወዳለሁ። ሲምፕል የሆነ ሰው ማለት መሬት ላይ ረገጥ አድርጎን በመኖር አምናለሁ። ምን ማለት ነው? ማግኘት አለ፣ ማጣት አለ፣ በህይወት መኖር አለ። ላይፍ ደግሞ በጣም ፍራጃይል ኤኒ ታይም ደግሞ መሄድ አለ። በዛ ውስጥ ግን ደግሞ ሲምፕል መሆን ስል መልካምን ነገር እየመረጥን መሄድ ብንችል፣ መልካም ለመሆን ብንሞክር፣ ሰውን ብንወድ፣ ችግር ሲገጥመንም ከሰው ጋር ባለን ሪሌሽንሺፕ ቶሎ ፊክስ ለማድረግ ብንሞክር በጣም ህይወትን ባቀለል ነው መጠን ህይወት እየቀለለ ይሄዳል ብዬ አስባለሁ። አዎ እነዚህ ሂደቶች ይሄ ጉዞሽ ምንድነው የጨመረልሽ ሌላ ከዚህ በፊት ከነበረችው ሌሎ? አይ ቲንክ በካንሰር ህክምና ውስጥ ማለፊ አጠቃላይ ይሄ ነገር የገጠመኝ ነገር የበለጠ አመስጋኝ መሆን ለትንንሽ ነገሮች ትመጣ። ለምሳሌ መኝታ ቤቴ አልጋ ላይ ስተኛ እንግዲህ አልጋ ላይ የውጭ ሀገር ቢሆን ጥሩ አልጋ ላይ ነው ስተኛ አይከረምኩት የኖርኩበት ነው ማለት ላይክ ጥሩ አፓርትመንት ውስጥ ነው የከረምኩትና ግን ቢንግ ባክ ሆም ቤት ውስጥ እና ምን አልጋይ ደስ ይል ነበር እንዴ ብያለኝና ስሜቶቹ ከዛ ደግሞ ወደ ሀገሬ መምጣት ግን 20 ደቂቃ አየር ላይ ያለሁኝ ያው ኢትዮጵያን ኤርላይንስ ነው ወዳለሁ። ኢትዮጵያውያን በሙሉም ሌላም አፍሪካዊም ዓለም መወደድ አለበት። የሀገሬ ነገር ደስ ይለኛልና ኢትዮጵያን ኤርላይንስ ፕሌን ውስጥ ያለኝ 20 ሚኒትስ ሲቀረው ነገሬን ሁሉ ከእግዚአብሔር ጋር ጨርሼ ነው የወረድኩኝ። ማለት ቴንክ ዩ ሎርድ አመሰግናለሁ ጌታ ሆይ 9 ወር ብዬ ኒው ቻፕተር እንደሆነ አዲስ ምዕራፍ በህይወቴ እንደሆነ አስቤ የሚቀጥለውን ደግሞ ይሄው ስጦታ ሰጥተኛል እርዳኝ ብዬ ነው የወረድኩትና ትንንሽ ሞመንቶች ትርጉም መስጠት ይጀምራሉ። ሶ ቤተሰብ ጋርም 8 ነን እኛ ቤት እኔ ትልቅ ነኝ የመጀመሪያ ነኝ። ሶ ብዙ ወንድሞችና እህቶች አሉኝ እና ከልጆቼም እና ከባለቤቴ ውጪም እነሱን ምንድነው ያልኳቸው ነው ምሳ እንብላ ትንንሽዬ ላንች መውጣት ወይ ቤተሰብ ጋር እናት አባታችን ጋር ቁጭ ብለን የምንጠጣው ቡና ሴሌብሬት መደረግ አለበት። ምክንያቱም አንድ እርምጃ ለመራመድ እግዚአብሔር ሲፈቅድ ነው የምትራመጂው ቨልነራብል ስንሆን ለመጉረስ ከዛ ወተን ደግሞ ህይወት ሲኖረን ህይወትን እንደ ስጦታ ይዘን ሴሌብሬት አድርገን መኖር አለብን። በቃ ዛሬ ሰጠንን ሴሌብሬት ማድረግ አለብን የሚለው ነገር ትልቁ ከህይወት የተማርኩት በዚህ 9 ወር ቢንግ ግሬትፉል ማመስገን ትንንሹንም ብናገኝም ብናጣም ሰላምም ስናገኝ ተመስገን ጤና ስለሰጠንም ተመስገን ማለት መልካም ነገር ነው። ሌላው ደግሞ ይጨመራል። አይ ቲንክ የሚያመሰግን ሰው ውጊያ አይመቸውም፣ ክፉ ነገር አይመቸውም። በነገራችን ላይ እኔ ሌላኛው ሌሰን ኢዝ ከዚህ ጋር ተያይዞ ጥልና አቮይድ ማድረግ because አለሁኝ እያልሽ የለሽም። ይሄ አንደርስታንዲንግ ደግሞ ለሁላችንም ቢሆን ዓለም የበለጠ ሰላም እየሆነች ትሄዳለች። የምክር አቅምሽ ጨመረ? አዎ መካሪ ብቻ ግን እንዳልሆነ እኔ የተመከርኩ እንደሆነ እግዚአብሔር ይርዳኝ። በደንብ በመጠኑ ፐርስፔክቲቭሽ ይጨምራል። ግን በመጀመሪያ እኔ ራሴ ላይ እንዲሰራ እንዲሆን ነው የምፈልገው። እግዚአብሔር ይርዳኝ። ትልቅም ነገር ይመስላል። መካሪ ብቻ መሆን አልፈልግም። ብዙዎቻችን በአስቸጋሪ ቀናቶቻችን መደበቅን እንመርጣለን። እንደውም ሲሆን ሰዎች ባያቁብን እንመርጣለን። ይሄ ስህተት ነው ልንል አንችልም። የግለሰብ ምርጫም ስለሆነ ጭምር በማህበራዊ ትስስር ገጾች ያለሽበትን ሁኔታ የተናገርሽባቸው ጊዜያቶች ለሚያነብሰው በጣም አስደንጋጭ ነበር። እናስታውስ እሱን ጊዜ እንዴት ነው እንድትወስኝ ያደረገሽ? እኔ አይ ቲንክ የመጀመሪያው ፎቶ ኢን መንስ ታይም የመጀመሪያ ጊዜ ላይ ምናምን ነበርና ሰው በጣም ነው ተሰላረገው። እሺ እንዴልኩኝ በወር ምናምን ከ3 ወር በኋላ ህክምናዬ ፕሮግረስ እያደረገ ጸጉሬም ያው መላጣ ምናምን ጸጉሬንም ሎዝ ካረኩኝ በኋላ ሲሆን ሰው ገና አዲስ የሆነ መሰለው። የመጀመሪያ ፎቶ ብዙም ልብ አላሉ። እሺ
ከ3 ወር በኋላ ግን በጣም ሰው ሪአክት አደረገ። ሶ እኔም ያንን ሼር ለማድረግ የተወሰነ ጊዜ ወስጃለኝ። ዝም ብሎ ወዲያውኑ ነው እንዳልኩሽ ነው መጀመሪያ ከባድ ነው ለማለት ህመምንም ማወቅ ኢቭን አንቺ ላይ የሆነ ያለውን ነገር ሪያላይዝ ማድረግ አለብሽና እኔ ራሴ ጊዜ ወስጃለኝ። ያንን ለማድረግ የወሰንኩበት ምክንያት እኔ HIV ኤድስ ላይ ሰርቻለኝ አልኩሽ። ስሰራም ደግሞ በዋናነት የሰራሁት የማግለል የቁም ስቲግማ ኤንድ ዲስክሪሚኔሽን የሚባለው መገለል አንደኛ ራሳቸው ከኤችአይቪ ጋር የሚኖሩ ሰዎች ጋር ሰርቻለኝ። ከዛ ደግሞ ከማህበረሰብ እይታ አንጻር ከእምነት ተቋማት ጋር በዋናነት ሰርቻለሁ እና እኔ በህይወቴ በተለይ people living with HIV ሰዎች ጋር ስንሰራ ራሳቸውን የተቀበሉ ሰዎች ወይም ደግሞ ከቫይረሱ ጋር መኖር ይቻላል ወደሚል ደረጃ ማመን የመጡ ሰዎች ረጅም ዘመናትን ጤናማ ኑሮን ሲኖሩ ቤተሰቦቻቸውን ከመበተን ሲታደጉ ጤናማ የሆነ ኖርማል ኑሮን ሲኖሩ ተመልክቻለሁ። ስለዚህ ኤኒቲንግ ከባድ የሆነ ነገር ካንሰርም the same thing ሰዎች አሁንም ሲደውሉልኝ ሲጠይቁኝ ብዙ ሰው ስሙን እንኳን ለመጥራት አይደፍርም። በሽታው ህመሙ ወይ ያክፉ ምናምን ነው የሚባለውና ያንን ቻሌንጅ ማድረግ ስለምፈልግ ለኔ ሳይሆን ለሌላው እና people ሳይታሰብ የሆነ ነገር ሊፈጠር ይችላል ግን መቀበል ያስፈልጋል ብዬ ስላመንኩኝ ነው። በዛ ውስጥም ደግሞ ብዙ ነገር ማስተማር አለ። ታያለሽ የለ ኦፍ ኮርስ ታይታ ያቱጪ ሶሻል ሚዲያ ላይ አልተባልሽ ነው ባለቤቴ ይሄ አንደርስታንድስ እና ሞር ቢገር ፒክቸርን የመረዳት አቅምም ስላለው ያለፍኩበትም ላይፍ ኢትስ ጉድ ሌሎችን ይረዳል የሚል ሀሳብ ስላለው ደግፎኛል። ቤተሰብ ግን ወይ አጠቃላይ የሚወድ ሰው በፀጉር ለምዶሽ በመላጣ ሲያይሽ ከፍቅር የተነሳ መሳሳት እና ወይ ምን አለበት ቢቀር ያሉ ሰዎች ነበሩ። በኋላ ላይ ግን እንኳን እንደውም ሼር አረግሽ ነው የተባለው። ምክንያቱም ኢትዮጵያውያን በጣም ፖዚቲቭሊ ሪስፖንድ አደረጉ በመልካም ብዙ ሰዎች መልካም ምኞት ተመኙ፣ ብዙዎች ጸለዩ፣ ብዙዎችም ደግሞ የሚማሩበት ነገር ሆነ። እኔም ደግሞ ላይክ ፖሊሲን ኢንፍሉዌንስ ለማድረግ ካንሰርን አዌርነስ የለም፣ እውቀት ያንሰናል፣ ተቋማት የሉም። ተቋም ለመገንባት መነሳሳትን ይጨምራል። የሕክምና ባለሙያዎች ወይም ጥቂት በዚህ ችግር ውስጥ ያለፉ ሰዎች እኔም ተጨምሬ ደግሞ ድምጽ መሆን ይቻላል። ኢትዮጵያ ወደፊት እንድትራመድ በካንሰር ኬር ይረዳል እና ያም ደግሞ እውነት ለመናገር መሆን ጀመረና ሼር ማድረጌ በግለሰብ ሰዎች ማጽናናት እኔም መዳን እችላለሁ የሚለው ማሳወቅ ብቻ ሳይሆን የጤናን አድቮኬሲ እንድንሰራ ጭምር ቱል ሆነ። ትልቅ አጀንዳ ለመፍጠሪያ መንገድ ሆነና አይ ቲንክ ትክክለኛ ውሳኔ ነበር። አዎ በጣም የስንት ሰው ልብ እንደተደገፈ መቼ መገመት ይቻላል። በውስጥ መጥተው የሚያናግሩኛሉ፣ ቤተሰቦች ያሏቸው አሉ፣ አንዳንዶቹም ሰክሰስፉል ስቶሪ ያላቸው አሉ። እኔንም ሲያጽናኑኝ የነበሩ በርቺ የሚሉኝም ነበሩ። ከዛ ውጪ ግን ደግሞ በጣም በቃ አንቺን ስናይ በረታን ያሉኝም አሉ። በአብዛኛው ግን ፍቅርን ሪሲቭ አድርጌ እኔ በርትቼበታለሁ። ምን ገረመሽ? ሰላምታ እና መልካም ምኞት በጣም ትልቅ ቦታ አለው። ይህንን ታሞ አልጋ ላይ ያለ ሰው ወይም ደግሞ ከባድ በሆነ ነገር ውስጥ የሚያልፍ ሰው ያቀለል አድርገን እንዲህና ደህና ነህ ወይም ደግሞ እግዚአብሔር ጤና ይስጥሽ የሚለውን ነገር በዛኛው ኢንድ ላይ ያለው ሰው ነው ሞር የሚገባውና በጣም የደነቀኝ ነገር ለኔ የሰዎች መልካም ምኞት እየጸለይን ነው የሚለው ወይ ሌሊሴ የሚለው ስሜት ፊሊንግ ላቭድ ሰው ኬር እንደሚያደርግ ማወቅ ሰውን በጣም ያበረታል። አልጠበቅሽውም ነበር? አልጠበቅኩኝ። እኔ ይሄን ሁሉ ሰው እንደዚህ ሪአክት ያደርጋል ብዬ አልጠበቅኩም። በጣም የሰው ሪአክሽን ገርሞኛል። ከጠበቅኩት በላይ ነው። አንዳንድ ጊዜ ኮሜንቶችን እንግዲህ በጣም ቢዚ ነበርኩኝ በስራ ጊዜ አልነበረኝም። ሁሉ ፈሰደን ጊዜ ኖረኝ የዓለም ሁሉ ጊዜ በጣም ከቤተሰብ ከዘመድ አዝማድ ከባልደረባ ከስራ እነዚህ ሰዎች እንደዚህ ናቸው የምትይበት ስራዬን ራሱ ከስራዬ ለመውጣት ከዛ ቢዚነት ራሴን ስሎው ዳውን ለማድረግ 4 ወር ምናምን ፈይቶብኛል። እኔ ኦልዌይስ ቢዚ ነበርኩኝና ጊዜ ነበረኝና ጊዜ ስለነበረኝ ሰዎች ኮሜንት የሚያደርጉትን በሙሉ አነብ ነበር። 3 ቀን ወይ 4 ቀን ይፈጅብኛል ግን
አይ ሪድ እና ሰዎች ምን ያህል በዛ ኮሜንት እንደተጽናናሁኝ ምን ያህል በዛ ጸሎት ውስጥ ሰዎች በሚመርቁኝ ምርቃት ውስጥ እንደበረታኝ እንዲያውቁ ፈልጋለሁና ያ በጣም የሚገርም ነበር። ሰዎች እንደሚወዱን ማሰብ እንዴት ደስ ይላል አይደለ? መቼም ሁሉም ሰው ይወደደን አይባልም ግን እኔ ግን እድለኛ ነበርኩኝ። ብዙ ሰው 99% ፖዚቲቭ ነገር ነበር። በጣም ደስ የሚለው የበዓል ቆይታ እያደረግን ነው የምንገኘው። የተወደዳችሁ ተመልካቾቻችን እናመሰግናችኋለን። በያላችሁበት ደግሞ የሰላም ቀን የደስታ ቀን ደግሞ ከወዳጆቻችሁ ጋር በህይወታችሁ ያሉትን በጣም መልካም የሚባሉትን ነገሮች የምታስቡበት ቀን አይደለም ላይ እንደ ተባባሉ እውነት ነው። ትንንሾቹ ነገሮች ማመስገን ሌላ ይጨመራል ቀስ እያለ እና አንዳንዱ ያለውን በቂ ነው መሰለኝ። አይ ቲንክ ሶ ያለኝ በቂ ነው ማለትም ትልቅ ጸጋ ነው እና ለህይወት ደግሞ የሚያስፈልጉት ትንንሽ ደስታዎች ናቸው ይባላል። እውነት ነው። ቅድም ያልሽው እንዴ አልጋ ደስ ይል ነበር እንዴ? እውነት ነው። ይሄ ቤት እንደዚህ ደስ ይል ነበር እንዴ? እንደዛ አላስብም ነበርና አልጋ ላይ ተኝቼ እንደማያውቅ ሰው እውነት ነው። ጥቂት ወደ ኋላ እንሂድና የህክምና ሂደቶችሽን እስኪ ንገሪ። የኢትዮጵያ የህክምና ባለሙያዎች ኮምፒተንት ናቸው። አቅም በተመለከተ ጥያቄ የለም። ይሄ በጣም ልበ ሙሉ ያደርጋል እና ደስ ይላል። ያም ደግሞ የሚሰሩበት ኮንቴክስት ግን ደግሞ ምንድነው በተወሰነ የህክምና አቅም ውስጥ ግን እንደ ሰው እንደ ትምህርቱ እንደተማረ ሰው ያውቀት ችግር የለምና ያ በጣም ደስ ይላል። አሹሪንግ ነው። ግን ደግሞ የሚቀሩ ነገሮች አሉ። ዲያግኖስቲክ አቅማችን ላቦራቶሪ አካባቢ ያለ ጉዳይ ማለት ነው። መሳሪያዎቻችን ኢንፍራስትራክቸር ያው እንደሌላው ሀገር አይደለም። ስለዚህ እንደውም በጣም ሊሚትድ በሆነ ውስን በሆነ ሁኔታ ውስጥ ጥሩ የሆነ ምርመራ ማድረግ መቻል አፕሪሺየት አድርጌያለሁ። ከዛ ደግሞ የተሻለ ከተመረመርኩኝ በኋላም በ11ኛው ቀን ነው ከዚህ ሀገር ወጥቼ ወደ ጆርዳን ሄድኩት። ጆርዳን በጣም መልካም ሀገር ነው። ሰው መልካም ነው። 9 ወር በቆየሁበት ጊዜ አንድ ቀን እንኳን ዲስአፖይንትድ የሆንኩበት ቀን የለምና በጣም የሚገርም ነው። ከህክምና ተቋምም ውጪ ታክሲ ከምትይዥበት ጀምሮ ጉድ ፒፕል ናቸው። በጣም መልካም ህዝቦች። ባህላችን ከአረብ ሀገራት ጋር በጣም ይቀራረባል። ቤተሰብ ላይ ፎከስ ያደረገ ነው። ፍሬንድሊ ናቸው እና አንቺን ለማገዝ የቋንቋ ችግር እስካልሆነ ድረስ በጣም ጥሩ ህዝብ። ስለዚህ እድለኛ ነበርኩ። እዛም ሄጄ ደግሞ የተሻለን ህክምና ትልቅ የካንሰር ኮምፕሬሄንሲቭ አጠቃላይ የካንሰር ህክምና ያለበት ትልቅ ተቋም ነው። በሚድል ኢስት ላይ በኖርዝ አፍሪካ ትልቅ የሆነ ሆስፒታል ሰው ወደዛም ሄድኩኝ። ህክምናውን እዚህ ሀገርም ልታከም ይችል ነበር እውነቱን ለመናገር ቢኮዝ ዳያግኖሲሱ የታወቀው እዚህ ነው። እዚህ መታከም ይቻል ነበር። ግን አንዳንድ ምርመራዎችና የኔ የገጠመኝ አይነት ካንሰር ህክምናዎቹ እዚህ ሀገር የሉም። ስለዚህ መውጣት ነበረብኝ። እዚህ ሀገርም እውነት ለመናገር በካንሰር ላይ ደግሞ በበቂ ደረጃ ገና ዲቨሎፕ ስላላደረገ መሄድ ነበረብኝ። እዛም ጥሩ የሆነ ሰርቪስ ነው ያገኘሁት። ምን ነበር አይምሮሽ ላይ የሚመጣው እዛ ሆነሽ በአልጋሽ ሆነሽ ምን ነበር የምታስቢው አብዝተሽ? ኦፍ ኮርስ ልጆቼ ቲኔጀር ልጆችን ትቼ ነው የሄድኩት። ባለቤቴም ውጭ ሀገር ነው የሚሰራው። በየሁለት ወር ነው የሚመጣው። አሁን ደግሞ በየሁለት ወር የሚመጣበትን እረፍት የሚያገኝበትን ጊዜ ለኔ ነበር የሚጠቀመው። ስለዚህ ልጆች ያሳስባል። ሃይ ስኩል ያለው ልጆች እና ከዛ ውጪ ደግሞ ቤተሰቦቼ እናት አባት የነሱን መጓጓት የነሱን ማዘን ልብ መሰበር ስመለከት አንዱ ፋይት እንዳረግ ጉልበት የሆነ ነገር የነሱ መንሰፍሰፍ የጓደኞቼ ጸሎትና ነው you have to come back የሚል አይነት ስሜት መመለስ አለብሽ አንቺ የሚል አይነት ነገር እሱ ነበር ማስበው። ሌላው ነገር ደግሞ ሀገሬን ይሳረቃለሁ። እንጀራ ስበላ ነው የከረምኩት። ኢትዮጵያን ኤርላይንስ እዛ አለ ደግነቱ። ሰው ምግብ ይመጣል ዲፕ ፍሪዘር ውስጥ ልክ እንደ ዳያስፖራ ኑሮ በየው። ግን ከኢትዮጵያ ምግብ ደግሞ መለየት ይከብዳል። እኔ ደግሞ በጣም የኢትዮጵያ ምግብ አድናቂ ነኝና ሰው ምግብ ሀገርሽ በቃ ጎመን እንደፈለግሽ አታገኝም። ይሄ ትንሽ ነገር ነው ማመስገን ብይሻለሁና ኢትዮጵያ የሌለ ነገር የለም።
ጎመን ወዳለሁኝና ጎመን ደግሞ ለጤናዬ ይመከራል። የኛን ሀገርችን ጥቁር ጎመን አልነበረም ናፈቀኝ። አይመስልም አሁን ጎመን አይመስልም። ኦ ማይ ጋድ አላማ ነበረሽ ብለሽኛል። ጥሩ የህይወት አትያይ ነበረሽ። እንደዛም እንደሆንሽ ያስታውቃል። ህይወትሽ ላይ የተፈጠረው ይሄ በጣም ትልቅ ነገር ሌላ አላማ ጨመረልሽ? ህይወት ለኛ ብቻ አልተሰጠንም፣ ለሌላው እንድንኖር ነው። ክርስትናም እንደዛ ነው የሚያስተምረን። ሌላውም ሃይማኖት ቢሆን ወንድምህን አግዝ እህትህን አግዝ ነው። ሶ በፊትም ቢሆን የፐርፐዝ ላይፍ የአላማ ያለው ኑሮ የሆነ ነገርን ጥሎ ሜቢ ቤትሽ ውስጥ ካሉ ልጆች ጋር ያለሽ መልካም ሪሌሽንሽፕ እነሱ ሜንተር ማድረግ ሊሆን ይችላል፣ ወይ ደግሞ ሀገርን መምራት ሊሆን ይችላል። ኢት ኩድ ቢ በተለያየ ደረጃ ላይ እንደዛ አስብ ነበር። አሁን ግን ደግሞ ሌላ አላማ እግዚአብሔር ሲያተርፈኝ ከስቴጅ 4 ካንሰር ድኜ ስመጣ ሌላው ነገር ደግሞ ቱሪዝም ነበር። ቱሪዝም ብዙ ስራዎችን ሰርቻለኝ፣ ግን ቱሪዝም ደግሞ እንደ መንግስት የስራ ኃላፊ አንድን ሴክተር በአንድ ክልል ላይ እንደመምራት ትልቅ ኃላፊነት ነው። አሁን ደግሞ ቱሪዝም ስል ነበር ካንሰርም እያልኩኝ ነው። ሶ ካንሰር ላይ መስራት ሌላኛው እግዚአብሔር የሰጠኝ አላማ ነው። የህይወት ጆርኒ ያመጣው ነገር ነው። እሱ ላይም ደግሞ መስራት ጀምሬያለሁ። እንሰራለን፣ እግዚአብሔር ይረዳናል። የሰጠኝ ቀን ዛሬ ከሆነ ዛሬን I will do something tomorrow የእግዚአብሔር ነው። ስለ አላማ ካነሳን አይቀር ሰሞኑን ደግሞ እየሰራሹ ያለሽው ነገር ከተመለስሽ በኋላ ከቼክአፕሽ ትልቁን ነገር ደግሞ ጀምረሻል። እሱን ጥቂት ደግሞ እንጫወት። የህፃናት ካንሰር ላይ የብሔራዊ አምባሳደር እንደሆን የኢትዮጵያ ሶሳይቲ ኦፍ ፔዲያትሪክ ካንሰር ኤንድ ሄማቶሎጂ ኦንኮሎጂ ኤንድ ሄማቶሎጂ የሚባለው ማህበር የባለሙያዎች ማህበር ነው። ህፃናት ላይ የሚሰሩ የካንሰር ሐኪሞች አሜዚንግ። ኢትዮጵያ አቅምን ቀስ እያለች እየገነባች ነው። በብዙ ሴክተር ይሄኛም ሴክተርም እየገነባች ነው። አቤት 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 ኡፍቴ ደግና ወታደርን ዩር ጉድ አቋረጥኳቸው። አይ ቆይ ትንሽ አርፍ በላ ዛጋር ይቀላቀላል። አዎ ትንሽ ደግሞ ይቀላቀላል። ናይስ ሰርፕራይዝ ሆኖልኛ። ተሳክቷል። እንዴት ነሽ? ደህና ነኝ። ሰላም ነሽ? ታደስ ኮለዚ ያለው ተመራዋለና ግን ደህና ነው። ጥሩ ነው። ስትረስ ያለበት በደንብ አድርገን እንቀጥል ጨዋታችን። በጣም ደስ ብሎኛል አድማሱ። አዎ ተሳክቶልናል። አዎ በጣም ግሬት ሰርፕራይዝ። ሶ የህፃናት ካንሰር ላይ ብሔራዊ አምባሳደር ሆኜ እየሰራኝ ነው። ያም ትልቅ አገልግሎት ነው። እውነት ነው። ቀጥሎ ደግሞ ላይክ የኦሮሚያ የጤና ቢሮም ትልቅ ፕሮጀክቶች አሉት። 2 ፕሮጀክቶች የክልሉ ላይ ያለውን የካንሰርን ችግር ተመልክቶ ሮቤ ከተማና ቡራዩ ላይ የካንሰር ሴንተሮችን እየገነባ ነው። በቅርብ ጊዜ የሚያልቃል። ካንሰር ግን የሚገርምሽ ነገር ህንፃውና ምንድነው ኢንፍራስትራክቸር አይደለም። የካንሰር ትልቁ ነገር ህክምናን ለመስጠት ቡና ሽታ የመጣ ነው። በጣም ነው ደስ የሚለው። አድማሱን ቡና ተወጃለሽ? ሌላው በጣም የሚገርምሽ በህክምናዬ 9 ወር አልጠጣሁኝም፣ ግን የቡና ሽታ በየቀኑ መጠጣት አልችልም። ቴስት የተቀየረ አልጠጣም ነበር፣ ግን ቡና ሽታ አዎ ይመጣል። አሁንስ ተመለሰ? አሁን ተመለሰ። አሁን ይጠጣለሁ። እሺ ወደ ቁም ነገራችን እንሂድ። እሺ ህንፃውን መገንባት ቀላል ነው። የካንሰር ህክምና ላይ ካንሰር ኬር ኢን ጀነራል ተቋሙን በሚያስፈልገው መሳሪያዎች ማሟላት the most expensive part ነው። ሞር ውድ እሱ ነው። ኢትዮጵያም ለዛ ነው የህክምና ውጭ ሀገር ሰው ብዙ የሚሄደው። እዚህ ሀገር ገና አቅማችንን በበቂ ሁኔታ አልገነባንም። ሌላኛው ነገር ደግሞ ወርክ የጤና የህክምና ባለሙያዎች ካንሰር ላይ ስፔሻላይዝ ያደረጉ ማፍራት በጣም ክሪቲካል ነገር ነው። ሶ እነዚህ ነገሮች መስራት ላይም ከኦሮሚያ ጤና ቢሮ ጋር ትልቅ ኮሚቴ አቋቁሟል። የኢምፕሊሜንቴሽን ኮሚቴ ተብሎ እዛ ላይ ገና ሪሶርስን ሞቢላይዝ እናደርጋለን። ከውጭ ሀገር እናስባለን፣ ሀገር ውስጥ ሞቢላይዝ አድርገን እነዚህን አቅምን የመገንባት ስራዎችን ለመስራት እድል አገኘሁኝ ማለት ነው። ሶ እድል ነው። ከዛ ውጭ በግላችን እኔና ባለቤቴ እኔ ፋውንዴሽን አቋቁማለሁ የሚል ሀሳብ ነበረኝ። ምክንያቱም
በቱሪዝም ስራችንም ኔትወርኮች አሉን። በዚህም ጉዞ ደግሞ የኢትዮጵያ ሕዝብ በጣም ሪስፖንድ አደረገ። ስለዚህ ደግሞ ላይክ ሞቢላይዝ ብናደርግ እውቀትን አዌርነስ ላይ ግንዛቤ መፍጠር ላይ ብንሰራ ከዛ ደግሞ አንድ ተቋም ደግሞ ብንገነባ ከኢትዮጵያውያን ጋር ሆነን ባሉኝ ኔትወርኮችም የውጭ ሀገርን ማስተባብሮ መስራት ይቻላል የሚል ሀሳብ ስለነበረኝ ፋውንዴሽን አሁን ኤፕሪል 14 እንደ ፈረንጆቹ ፋሲካ እንዳለፈ ማክሰኞ ቀን ከነገ ወዲያ ላውንች እናረጋለን። ምንድነው የናፈቀሽ አሁን በደንብ? የናፈቀኝ ነገር ገና እዛ ሳልሆን ኖርማል ላይፍ መደበኛው ህይወት በቃ መደበኛ ህይወት ጠዋት ተነስተሽ ልጆች ትምህርት ቤት ይሄዳሉ፣ አንቺ ወደ ስራ ትሄጃለሽ፣ ማታ ትመጫለሽ፣ ቡና ጠጫለሽ፣ ሰውን ማዋራት፣ መውጣት መግባት ያ ነበር የናፈቀኝ። እግዚአብሔር ይመስገን ያንን እንደገና ሰጥቶኛል፣ አግኝቻለሁ። በጣም ነው ደስ የሚለው። በምን እንስጋው ጨዋታችን? አዎ እድለኝነት ነው ከእናንተ ጋር በመቀመጤ። አድማሱ አንተንም ስላገኘሁ እንደገና ደስ ብሎኛል። የኢትዮጵያን ሕዝብ ቴንክ ዩ ማለት ፈልጋለሁ፣ ማመስገን ፈልጋለሁ። ገለቶማ አመሰግናለሁ፣ ያቀነላይ ማለት ፈልጋለሁ። ሌላም ቋንቋዎችን ብጨምርበት ደስ ይለኛል። ቢኮዝ የማይታለፍ የነበረ የሚመስለውን ጊዜ በጸሎት እና በመልካም ምኞቶች ከዛ ደግሞ ለህይወት ጉጉት እንደገና እንዲኖረኝ አቅም ፋይትን ለማድረግ እንድችል ጉልበት ሆኖኛልና የጸልዩልኝ ሁሉ ደግሞ ከየትኛውም አቅጣጫ ከየትኛውም ስፍራ ነበረ ያ በጣም ማመሰግንበት ነገር ነው እግዚአብሔርን። በዛም ደግሞ የኢትዮጵያን ሕዝብ ቴንክ ዩ ማለት ፈልጋለሁ። በዚህ አጋጣሚ ደግሞ ጎናችን ያለውን ሰው እንመልከት፣ ራሳችንንም እንመልከት። እኔ በጣም አክቲቭ ህይወት አልነበረኝም። ቁጭ ማለት ስራ በጣም ይበዛልና እንቅስቃሴን እናድርግ፣ የተቻለ አመጋገብን እንከተል፣ በጊዜ ደግሞ ሕክምና መመርመር ላይም የቻለውን ያህል አቅማችን የፈቀደውን እናድርግ። ብዙ ወክ የምናደርግባቸው ስፍራዎች እየመጡን ለከተማ ህይወት ቢያንስ ያንን እንለማመድ ማለት ፈልጋለሁ። እግዚአብሔር ይስጥልኝ። በድጋሚ እንኳን ለፋሲካ በዓል አደረሳችሁ። እግዚአብሔር ይስጥልኝ። እኛ ደግሞ እንኳን ፈጣሪ ሁለተኛ እድል ሰጠሽ፣ እንኳን ከወዳጆችሽ ከዘመዶችሽ ከልጆችሽ ከምትወጁ ቤትሽ ፈጣሪ አገናኘሽ ማለት እንወዳለን። እውነት ነው። አሜን። በጣም እናመሰግናለን። የተወደዳችሁ ተመልካቾቻችን በመግቢያችን እንዳልናችሁ ሁለተኛ እድል ለብዙ ሰው የሚሰጥ አይደለም። አንዳንዶች ሁለተኛም ሶስተኛም አራተኛም ይደርሳቸዋል። አላማን አብረው ይማራሉ። ዛሬ ከወይዘሮ ሌሊሴ ጋር በትንሳኤ በዓል ይህንን የመሰለ ከህይወት ጋር የተገናኘ ትልቅ ጉዳይን ይዘን ቆይታ አደረግን። ለልባችሁ የሚቀር ነገር እንዳገኛችሁ ተስፋ እናደርጋለን። መልካም በዓል ይሁንላችሁ። እናመሰግናለን። I